ከቦሌ መንገድ ላይ ሲወጣ መብራቱ ፏ ያለ ነው። ስለዚህ በደንብ አሁን ግልጥ ብዬ አልታየኋችሁ። ግራውንድ ላይ ነው የሚገኘው። አዋዜው በጣም አዛኛችን ሁሉ መስላል። ሰላም እንደምን አላችሁ? ውድ የዩቲዩብ ቻናል ተከታታዮች ያማን ነው ሁሉ መልካም። እንግዲህ ዛሬ ደግሞ በምሽት ተገናኝተናል። ቻናሌን ሰብስክራይብ፣ ላይ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ማታ ስራ ጨርሼ ራት ልበላ ወደ አይዶ የሚባል ቤት አለ። ኢዶ ስንሄድ ደግሞ ስንደርስ እንጠይቃቸዋለን። እዚህ ጋራድ ህንፃ ወሎ ሰፈር አጠገብ የሚገኝ ህንፃ ስር አንድ ቆንጆ ካፌና ሬስቶራንት አለ። እዛ ለምን ሄጄ ራቴን አልበላም ብዬ ዛሬ ብሎጌን ጀምሬያለሁ። እንዴት አላችሁ? አማን ነው ወይ? አሁን የምገኘው እዚህ አትላስ ወይም ደግሞ ቺቺኒ አካባቢ ነው። ያው መንገዱ እየሰፋ ነው። ስለዚህ በጣም የምናውቃቸው የተለያዩ ቦታዎች እየፈረሱ ነው ያሉት። ማሳየት ከተቻለ ግን አይቻልም። ካሜራ ወደ እኔ ስለሆነ አይመችም ለመቅረጽ። እንግዲህ ውጭ ሀገር የምትኖሩ ኢትዮጵያውያን በጣም ብዙ ነገር እየተቀያየረ ነው ያለው። ያው ከተማው ሌላ አይነት ቅርጽ እየያዘ ነው። ያው በደንብ እየሰፋ ምናምን ያለው ብቻ ራቴን ልበላ ለማንኛውም ራቴን ልበላ ወደ እዛ እየሄድኩኝ ነው። ስራ ነበረኝ ዛሬ። ፋይቭ ሎቭስ እጫወት ነበረ። ሁሌ አርብ ፋይቭ ሎቭስ ብቅ ብላችሁ እኔን ልታዩን ትችላላችሁ። ትሪዮ ግሩፕ አለኝ፣ 3 ሆነን የምንጫወተው እና ከዘፋኝ ጋር አንድ ዘፋኝ ደግሞ አለችን። እንደዛ ሆነን ነው የምንጫወተው። ራቴን ልብላ ብዬ በዛውም ደግሞ ለእናንተ ስለምን አላሳያችሁም ብዬ ነው ይህንን ቪዲዮ እየቀረስኩ ያለሁት። እንዴት አላችሁ? ሁሉ ሰላም ነው ወይ? ሁሉ ጤና ነው ወይ? ኑሮ ህይወት እንዴት እያረጋችሁ ነው ያለው? እየበረታችሁልኝ ነው ወይ? እንግዲህ ህይወት ውጣ ወረዳ አለው። ስለዚህ በርታ ጠንከር ማለት አለብን። እኛም ይሰማናል። ግን ያው ውስጣችንን ቻል አርጋችሁ ነው ቻል አርገነው ነው። ቻናሌን ለምንድን ነው ሰብስክራይብ ግን የማታረጉት እንዴ? ኧረ እባካችሁ ሰብስክራይብ አርጉልኝ ቻናሌን፣ ቪዲዮቼን ሼር አርጉ። ያው ሁሌ እንደምለው እኔ ፖዚቲቭ ነገር ነው ማስተላለፍ ደስ የሚለኝ። የማንንም ስም አናነሳም። ፖዚቲቭ ኢነርጂ ያለው ነገር ነው የምናወራው። ራሳችንን ለጥሩ ነገር እናነሳሳለን፣ እንሰራለን፣ እንቀየራለን። እኔም የሆነ ትልቅ ሌቭል ላይ ያለው ሰው አይደለሁም። በአቅሜ ያው እንግዲህ ኑሮን ለማሸነፍ ተፍ እምል አይነት ሰው ነኝ። ስለዚህ እኔ የማሳልፈውን ደግሞ ደካማ ነገር እንድትማሩበት፣ አሪፉንም ነገር ደግሞ እሱን ይዛችሁ እንድጠነክሩ ደግሞ የምችለውን ነገር ደግሞ ሼር አረጋችኋለሁ ማለት ነው። ስለዚህ እየበረታችሁልኝ። ኑሮ ቢሆን ከባድ እንግዲህ ፈተና ቢበዛ አንወድቅም፣ እንታገላለን፣ ወደ ተሻለ ነገር እንሄዳለን ማለት ነው። ኢዶ እየሄድኩኝ ነው። እዛ ስደርስ ደግሞ አሳያቸዋለሁ። አሁን የምገኘው አትላስ እዚህ ደሳለኝ ሆቴል አካባቢ፣ እሱን እያለፍኩኝ ያለሁት። ስለዚህ ያ የሚገኘው ልክ ወሎ ሰፈር አደባባዩን ዞሬ ጋራድ ህንፃ አጠገብ ነው። ቆንጆ ሬስቶራንት ነው። ከዚህ በፊት አንዳንድ ነገር ሞክሬ አውቃለሁ። ደስ ይላል በጣም። ልድረስና ደግሞ እመለሳለሁ። የትም እንዳትሄዱ፣ አብራችሁ ነው መቆየት ያለባችሁ። እኔን ለማታውቁኝ ምናልባት ማን ያውቃል ለመጀመሪያ ጊዜ ይሆናል ይህ ቪዲዮ የምታዩት። ለዩቲዩብ ቻናል ላይ የምታገኙኝ እኔ ሳሚ ይባላለሁኝ። እንዳልኳችሁ እኔ ጋር ስትመጡ የምታገኙት አሪፉ ነገር ፖዚቲቭ ነገር ነው። ምንም ኔጌቲቭ ነገር አናወራም። በተቻለ መጠን ራሳችንን ማበርታት፣ ማጠንከር ቢቻል ደግሞ ከፈጣሪ ጋር ያለን አታችመንት የምናጠብቅበት። ምክንያቱም ማን አለ በዚህ ጊዜ የምንደገፈው ፈጣሪ ነው። ሰው አንደገፍም። ሰው ሂያጅ ነው። ሁሉ ነገር ቀሪ ነው። ፈጣሪ ነው የማይቀረው፣ የማይተወን፣ በችግራችን ጊዜ ሁሌ የሚደርስልን። ስለዚህ በተቻለ መጠን ከዚህ በፊትም ብያችኋለሁ፣ ቤተክርስቲያን ሂዱ እንደየ ሃይማኖታችሁ። ሙስሊም የሆናችሁ መስጊድ ሂዱ፣ ፕሮቴስታንት የሆናችሁ ቸርች ሂዱ።
መብራቱ አይገርም። ልክ የቦሌ መንገድ ላይ ሲወጣ መብራቱ ፏ ያለ ነው። ስለዚህ በደንብ አሁን ግልጥ ብዬ አልታየኋችሁ። ያኛው ትንሽ እንትን ያለ ነበረ፣ ጨለም ያለ ነበረ። ስለዚህ አይዶ ጋር እየደረስኩኝ ነው። ፓርኪንግ ከታች አላቸው። ፓርክ ላርግና ዞሬ ከዛ በሊፍት አብረን ወጥተን በልተን ነው የምንለያየው። ዛሬ ያላቸውን ነገር አሳያችኋለሁ። ውጭ ሀገር የምትኖሩ የእኔ ፕሮግራም ተከታታዮች እባካችሁ ስትመጡ ትውስታችሁን ለመጫር ስታች ኢሜይሉን ላይ ያደርጋለሁ። በኢሜይሌ ጻፉልኝ። ሳሚ መተናል አብረን ብላ በሉኝ። እጋብዛችኋለሁ። ቃሌ ነው፣ እጋብዛችኋለሁ። አሁንም ታች ለብዙ ሰው ካርድ እየላከን ነው። ያው ግን ራንደም ስለሆነ እንግዲህ ለሁላችሁም መላክ አንችልም። ስለዚህ ታች ሳሚ ብላችሁ ለምትጽፉ ዛሬም 2 ሰዎች የ500 ብር ካርድ ሞላላችኋለሁ። በነገራችሁ ላይ መዞር እጀምራለሁ ከትንሽ ጊዜ በኋላ። ስዞር ቻናሌን ሰብስክራይብ አድርጎ ያገኘሁትን ሰው በጣም አሪፍ ነገር ደግሞ እሸልመዋለሁ። እንግዲህ ከብዙ ስፖንሰሮች እያገኘን ነው፣ ከብዙ ነገር ጋር እየተሳሰርን ነው። እንግዲህ እዚህ ነገር ላይ ስትሰሩ ብዙ ሰዎች ያገኟቸዋል ለስራ። ስለዚህ እንግዲህ ኤሌክትሮኒክስ ካምፓኒ ሲያናገረን ለእናንተ ኤሌክትሮኒክስ፣ ልብስ ከሆነ ልብስ፣ የሆነ ነገር ብቻ ለእናንተ እናመቻቻለን። ስለዚህ በተቻላችሁ መጠን ቻናሌ ሰብስክራይብ ማድረግ እንዳትረሱ። አይ ቲንክ ኢዶ ጋር ደርሰናል። ወደ ፓርኪንግ ቤዝመንት ፓርኪንግ አላቸው፣ ቆንጆ ፓርኪንግ። ስለዚህ ውስጥ ልግባና አሳያችኋለሁ። አይ ቲንክ አይከለክሉኝም ብዬ አስባለሁ። ሬስቶራንት ነኝ፣ እዚህ ነኝ፣ ፈቅደውልኛል። እሺ አመሰግናለሁ። እዚህ ነኝ። እሺ ቆንጆ ቤዝመንት ፓርኪንግ ነው ያላቸው። አሳያችኋለሁ። ለተመልካቾቼ አሳያለሁ። ጠብቁኝ። እንግዲህ ፓርኪንግ ውስጥ ገብቻለሁ። በጣም ነው የሚያምረው። ፓርኪንጉን ላሳያችሁ። ይህን ይመስላል። እዚህ ነው ያለሁት። እዚህ ውስጥ ነው ያለሁት። ይሄ ሊፍታችን ነው። ስለዚህ ኢዶ ኦር አይዶ እንዳልኳችሁ እስቲ እንግባና ደግሞ ዲቴክት እንድታረገኝ እንግባ። ሊፍታችን ውስጥ ግራውንድ ላይ ነው የሚገኘው። ናይስ። ራሴን ቀርጬ ነው የማሳያችሁ። አይዶ ኢዶ ደርሻለሁ። ያለው ወንበሬን ይዤ። ስለዚህ እስቲ እንታዘዝና የሆነ ነገር ስፔሻል የሆነ ነገር እንበላለን። በጣም ይቅርታ ማስቲካ እያኘኩ እንዳልኳችሁ ከስራ ነው የመጣሁት። ደስ ይላል። ጋይዝ በጣም ደስ የሚል ረጋ ያለ ቤት ነው። በተለይ ማታ ላይ ደግሞ በጣም ደስ የሚል ቤት ነው። ምን አለ በጣም ስፔሻል ለተመልካቾች አንቺ ግን ምን ትጋብዥኛለሽ? እዚህ ብመጣ ለምሳሌ ላዛኛ ከዚህ በፊት በልቻለሁ። እንደውም ላዛኛውን እና ደግሞ ወይ ደግሞ ለየት ያለ ነገር
ግን አይ ቲንክ ላዛኛው በጣም ቤስት ከዚህ ቀምሷል። ስለዚህ ላዛኛው በጣም እሺ። የሚጠጣ ኮካ አምቧ ነው የሚጠጣ አምቧ በበረዶ አይ በዝጋዛ ከውጭ ይሁንና በከዛ በኋላ በረዶ ቤቱ ስም አይዶ ኢዶ ምንድን ነው ትርጉሙ አለ? ኢዶ ነው ያለሁት እንዳልኳችሁ በጣም ደስ ይላል። ማታ ነው የመጣሁት። አይ ቲንክ ሰዓት ከምሽቱ 4 ሰዓት ተኩል ውጭ ሀገር የምትኖሩ ሰዎች ከምሽቱ 4 ሰዓት ተኩል ነው አሁን። ስለዚህ ላዛኛችንን እንበላለን፣ ፈታ እንላለን። እዚህ ላይ የኤምሬትስ ኦፊስ አለ እዛ ጋር ይታያል። ይስላል ቤቱ ድባቡ ምናምን በጣም ጸደይ ነው። በጣም አሪፍ ቤት ነው። ስዕሎቹ ላሳያችሁ እንዴት እንደሚያምሩ እነዚህ ስዕሎች ላሳያችሁ ባቸው። እዚህ ጋር ያሉት ስዕሎች በጣም ደስ የሚሉት ደብል ቤዝ ነው። ደብል ቤዝ አይ ቼሎ ነው። በጣም ደስ ይላል። ይህን ይመስላል። እዛ ጋር አንድ ሰው አየሁ ግን ልክ አይደለም። ያው እንዳልኳችሁ ፖዘቲቭ ብቻ ነገር ስለሆነ የምናወራው ነው እንጂ አንድ የሚያዝናና ነገር አይቼ ነበር ግን ይቀር እውነት ለመናገር ይቀር። ኤኒዌይስ እንዴት አላችሁ ታዲያ? ሁሉ አማን ነው? እዚህ ቤት ላዛኛ ሞክሬ አውቃለሁ። በጣም ስፔሻል ላዛኛቸው ጸዴ ተደርጎ ተሰርቶ ነው የሚመጣው። እኔ ደግሞ እንደኔ ስራ ሰርቶ ለራበው ሰው አይ ቲንክ ትክክለኛ ምርጫ ኢዶ ማለት በኦሮምኛ ቦታ ማለት ነው። በዕብራይስጥ ደግሞ ምንድን ነው ያለችው ሰምታችኋል። መድገም አልችልም። ድክም ብሎኛል ብታይ ትራምፔት መጫወት በጣም ያደክማል። ድክም ብሎ የመጣሁት አሁን ደግሞ ሌሎች ሊጎችን ይጀምራሉ። ጊግ ማለት በሙዚቃ ያው የማታ ስራ ማለት ነው። የተለያዩ ጊጎች ደግሞ ከዚህ በኋላ ጀምራለሁ። ብቅ ያላችሁ ሐሙስ ኢንተርኮንቲኔንታል አለው ቪአይፒ ላውንጅ ከታዋቂው ፒያኒስት ከሳሙኤል ይርጋ ጋር የእሱ ግሩፕ ላይ አለሁኝ። እንደገና ደግሞ 40 የራሴ ግሩፕ አለኝ ትሪዮ ሉባክ አኩስቲክ። ከሉባክ ጋር ደግሞ አብሬ እጫወታለሁ በትራምፔት ተጫዋችነት ማለት ነው። ስራ እንዴት ነው? ኑሮ አቤት ኑሮ አይቀመስም። እውነት በጣም ኤክስፔንሲቭ ሆነ። በተለይ አዲስ አበባ ውስጥ እሳት ኑሮ በጣም ውድ ነው። ፕሮግራም ማድረግ ግድ ይለናል። ያው እኔ ትንሽ ብኩል ነኝ እውነት ለመናገር ያማረኝን ነው የምበላው፣ ደስ ያለኝን ነገር ነው የማደርገው። ግን ያው ልክ አይደለም፣ ፕሮግራም ያስፈልጋል። ስለዚህ በፕሮግራም መንቀሳቀስ በጣም አሪፍ ነው። አንጎ መጥቶልኛል። በዕብራይስጥ ምንድነው ነበር ነው ያልሽ? ዕብራይስጥኛ ታላቅ ምስጋና። እቺ ብርጭቆ ደስ አትልም? በጣም ነው ኦልዲስ ናት። በጣም የድሮ ብርጭቆ ናት። ደስ ይላል። እሺ አይ ቲንክ ቢኪስ እናመሰግናለን። ተመልካቾች በጣም ደስ ይላል። ስለዚህ የኔም ተመልካቾች ሲመጡ እንደዚህ ነው የምታስተናግዱት። እነሱ ብቻ ይባል። ስለዚህ ኑ እየተባላችሁ ነው፣ እየሰማችሁ ነው አይደል? እውነት ላዛኛቸው አንድ ነው። እስቲ ደግሞ ሲመጣ ደግሞ አሳያችሁ። ሚሪንዳ በጣም አንደኛ ችርስ በጤናቸው። ድሮ አምቧ ማስታወቂያ ትዝ ይላችኋል? አምቧ የት አለ የምትልበት ሙላ ላይ ምን ማስታወቂያ ትዝ ይላችኋል? የእኔ ዘመን ሰዎች ኧረ ጻፉልኝ። የእኔ ዘመን ሰዎች እኔ ያው 90ዎች ውስጥ ነው በደንብ ብዙ ነገር ያወቅሁት። የሃይስኩል ተማሪ 90ዎቹ መጨረሻ ነው። 2000 ላይ ነው አክቹዋሊ 12 ግራጁዌት ያደረኩት። ከዛ በኋላ ቀጥታ ወደ ዩኒቨርሲቲ ስንደረደር የገባሁት። የእኔ ዘመን ሰዎች የአምቧ ማስታወቂያ ትዝ ይላችኋል? ሁሉ ዝግጁ ብላ አምቧ የታለ የምትልበት
አምቧችን እኮ በጣም እንደዚህ በጣም የሚዛፍተው ሌላ ዓለም እንደዚህ አይነት አምቧ ይገኛል። ጠጪዎች የሚጠጡ ሰዎች በውስኪ በጣም ነው የሚመቻቸው። ስታርተር ነው ያው እንደምታዩት ስታርተራችን። ይሄ ምን የገብስ ዳቦ ነው? አጃ ነው። አጃ ለጤንነት በጣም አሪፍ ነው። ላሳያችሁ እንደዚህ አይነት ነገር መጥቶልኛል። ስታርተራችን ይህን ይመስላል። ናይስ። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ይሁን። እንደዚህ አይነት ነገር ይመቻችኋል። ለጤንነት በጣም አሪፍ ነው። አጃ፣ ገብስ በአዋዜ ስፓይሲ ነገር ነው። አሪፍ ነው በጣም። አምቧ የተጣቡት እንደዚህ እንደ ገባል። ጋዛኛውን ሊዘጋኝ ነው። እዚህ ሀገር ይገርመኛል። ብዙ ወሬ ምን ይሰማሉ? የሆነ የገብስ አጃ ዳቦ ምናምን ትክክለኛ አጃ አይደለም። ስንዴ በደንብ ይጨመረበት ነው። ትንሽ ነው አጃ ምናምን የሚደረገው። አጭበርባሪ ነጋዴዎች እባካችሁ ከድርጊታችሁ ተቆጠሩ። ትክክለኛ አጃ ትክክለኛው ምንድነው ገብስ ሽጡ። ስንዴ በጣም ነው የምወደው። ዳቦ ይመቸኛል፣ ግን ችግሩ ያወፍረኛል። እኔ ኦፕላስ ነው ደሜ። ስለዚህ በዛ ምክንያት በጣም ነው የሚያወፍረኝ ስንዴ። ስለዚህ እንደዚህ አይነት ነገር ግን ብጠቀም በእርግጠኝነት አሪፍ ይሆናል ብዬ አስባለሁ። ዋው ላይቱ እንዴት ነው? አሪፍ ነው። በደንብ ብርሃን አለ። ዞር ብዬ ላሳያችሁ። ቤቱን እንዴት እንደሚያምር ቀስ ብዬ ላሳያችሁ። ሰው እንዳይነበረው ስለዚህ ቪዲዮ የሚገኘው የጋራ ድንፃ አጠገብ ነው። በጣም ቆንጆ ደስ የሚል ካፌ ነው። አይ ቲንክ እስከ ስንት ደግሞ እንደሚሰሩ ላዛኛውን ደግሞ እዛ ስትመጣ እጠይቃታለሁ። እና እስከ 5 ምናምን የሚሰሩ ይመስለኛል። አዋዜው በጣም ጠጣ። ቴብል ላይ እንደምታዩት ነው እንዴ ራሴን በራሴ ነው ዛሬ የምቀርበው። ይህና ዘመን ሰዎች መቼም ጀላቲ ይበልጣችሁ። እኔ አቮካዶ በጣም ነበረ። የአቮካዶ ጀላቲ ስሜቴ የወተት። እናንተ የምን ጀላቲ ይበልጣችኋል? የኔ ዘመን ሰዎች አንድ ፕሮግራም እኮ አንድ ሰሞን ሱዚ የሚል ፕሮግራም ጀምሮ እኛ ፓስቲ ሽልጡ ቆርኪ እየተጫወትን እንደዛ ነው ያደግነው። አሁን የዘመኑ ልጅ ቆርኪ እኮ ያውቃል እንደኛ። እኛ ጠጣር ደርድረን እንደዛ ነው ያደግነው። ደስ ይላል። ያ ዘመን ይናፈቃል መሰለኝ። አሁን ሰው ስልክ ከሰጣችሁት የዘንድሮ ልጅ ከስልኩ አይነሳም። እኛ ጋር እንደዚህ ነገር የለም። በደንብ ፏ ብለን ተጫውተን ያደግነው። ይህ ነገር እንዳልጠግበው ለራዘ ይጣል ላዛኛ ደርሶ
መልካም እራት። አመሰግናለሁ። ታዩታላችሁ። ኧረ በደንብ ላሳያችሁ። እንደዚህ አይነት ላዛኛማ ቺዙ በጣም ቆንጆ እና ስጎ በጣም አለ ነው። ይህንንማ ላሳያችሁ ራሴ ቀርጬ ነው ማሳያችሁ። አያምርም? ላዛኛችን ግን ይመስላል። ልክ የሰራሁት አልመስልም። እንደዚህ ሲይዝ በጣም ትኩስ ነው፣ ግን እንዲያቀዘቅዘን ያህል ትንሽ ሰላጣችንን እናደርሳለን። እንደሚለራ ቦታው በጣም ቆንጆ ነው። ሰላጣው በጣም ቆንጆ ነው። 9 ከ10 ሰላጣው 9 ከ10 እስከ ዛሬ 9 ብያለሁ። እውነት 9 ከ10 በጣም ቆንጆ ሳላዱ በጣም አሪፍ። እስቲ ላዛኛችንን ደግሞ እንቁምስ በርግጥ ያቃጥላል በብዬ ነው። ቺዚ ነው ያላችሁ፣ በደንብ ቺዚ ነው፣ ጥብ ያለ ነው፣ በደንብ ስጎ አለው። እንዳይደበልብ በጣም ያቃጥላል። ትኩስ ነው። በጣም ያቃጥላል። ግን ጣዕሙ እውነት ለዚህ ላዛኛ ከዚህ በፊትም ስለቀመስኩት ነው 9 ከ10 እውነት በጣም ቆንጆ። በጣም ሞክሩትና እዚህ ኢዶ መታችሁ ጋራ ድንፃ አጠገብ ያለ እንትን ከተመቻችሁ እኔን ውቀሱ። እንደዚህ አይነት የማሽን ድምፅ ጁስ ነው። ጁስ ቤተሰራ ለዚህ ላዛኛ 9 ከ10 ሰጥቼዋለሁ። በጣም አንደኛ ነው። 10 ከ10 እንግዲህ የሰጠሁት አስገራሚ ነው። ምን አይነት ላዛኛ ላፍ ቶሎ ላፍ እንዳላረገው ይደፈኛል። በጣም ነው የሚያቃጥለው። ትኩስ ስለሆነ ግን ይሁት ቺዙ አሪፍ ቺዝ ካልሆነ እንደዛ
እንዴት ላጣጥሙ እያቃጠለኝ በስመ አብ በጣም ይጣፍጣል እውነት። ኢዶ ብቅ በሉ ሰዎች ብቅ በሉ። ውጭ ሀገር ያላችሁ እዚህ ስትመጡ እንደጋብዛችሁ ከስር ያለው ኢሜል ላይ ጻፉልኝ። ስጎ አንደኛ እውነት ቆንጆ ተደርጎ ነው የተሰራው። እኔ ደግሞ ምግብ በደንብ ነው አንደኛ የት ልሂድላችሁ? የት ልምጣ? ሌላ እኔ በነፃ ነው ማስተዋወቅላችሁ። ከፈለጋችሁ ከስር ቁጥር አስቀምጥላችኋለሁ፣ ቴክስት አድርጉት። አሪፍ ነገር ከሆነ ትክክለኛውን ነገር ነው ነገር ካልጣመኝ እንደዚህ አይጣፍጥም። ይሄ ግን እውነት የምር ነው የምላችሁ ለራሴ ልጠቀመው እንጂ ቤት መጣ አንድ ቀን ቀምሼዋለሁ። የዛሬው ደግሞ ይለኛል። እኔ ባይጠመኝ እንደዚህ በላል። እሷም አውቃ ነው ላዛኛው ነች። አንድ እዩት እንዴት እንዳጫወትኩት ያጫወትኩት አይላችሁ። በጣም ቆንጆ ላዛኛ የምትወዱ ሰዎች፣ እኔ ላዛኛ በጣም ይመቸኛል። ስለዚህ ላዛኛ የምትወዱ ሰዎች ቪዲዮ ብቅ ማለት ትችላላችሁ። የአራዳ ህንፃ አጠገብ የሚገኘው ህንፃ ላይ አይ ቲንክ ምንድን ነው የሚባለው የመጀመሪያ ግራውንድ ፍሎር ላይ ጂ ላይ ይገኝ። እንደዚህ ብቅ ብላችሁ እንደዚህ አይነት ላዛኛ እንደዚህ ሳብ እያደረጋችሁ ብላችሁ ሳሚ በሉ 500 ብር ለሁለት ሰው። ቻናሌን ሰብስክራይብ አድርጉ። በጣም የተለያየ ቦታ ሄዳለሁ። በተለያየ አይነት ብሎግ ነው የሚመጣው። በተለይ ምግብ እኔም እየተመቸኝ ስለሆነ እያቃጠልን ማጣጣም ስንት ብር እንደምከፍል ላሳያችሁ። ይቅርታ ስንት ብር እንደሆነ ለእናንተ ላሳያችሁ። እኔ ግን ትንሽ ይቀረኛል። እሷ አለባት ዋው አልተመቻችሁ ውቀሱ። ጨርሼዋለሁ። የተባረከ ምግብ ነበረ። በጣም ተመችቶኛል። ተመስገን ጌታዬ። እንዳራሱ ፈጣሪያችሁን ማመስገናችሁ አንዳንዴ
በጣም አንደኛ ይኸው እኔን ቀሱኝ እያልኳቸው ካልተመቸ በጣም ቆንጆ 1140 ነው። ላዛኛ ስንት ብር ነው? ላዛኛ ከበዓት በፊት 869 ብር 869 ብር ከአንድ አምባ ጋር የምከፍለው 1140 ብር ነው። ስለዚህ ፕሮግራም አድርገው እንዲመጡ አካውንት ላይ ይላክ ንግድ ነው። አንድ 1140 ለመጣችሁ እንደዚህ መጥተው ይጠበቅባቸዋል። ግን እውነት በጣም ቆንጆ ሳላዱን በጣም ቆንጆ ነው። ስንት እንደሰጠሁት ነግሬያቸዋለሁ። 7 አለ ቲፕ በምንድን ነው የሚሰጠው? እሺ በምንድን ነው? እሺ ቴሌብር ሰማችሁ? ቲፕ አይቻልም እዚህ ላይ ደምሮ መስጠት። በጣም አመሰግናለሁ። መስተንግዶች በጣም ደስ ይላሉ። ቤታችሁ በጣም አሪፍ ነው። ጊዜ ስጠኝ በጣም እንዴ በጣም በቃ ደንበኛ ቲፕ አስገባት ቴሌብር ንገሪኝ ቁጥርሽ ችግር የለም። ኪያ አይደለ? ኪያ ቦሎኒ ኪያን በጣም ነው የምናመሰግነው። 1100 ብር 1140 ብሬን ከፍያለሁ። በጣም አሪፍ ምሽት ነው ያሳለፍነው ብዬ አስባለሁ። ቅድም የጀመርኩላችሁ ነገር ፈጣሪያችሁን ማመስገን እንዳትረሱ። ምናልባት ችግር ውስጥ ሆናችሁ ምናልባት ህይወታችሁ ትንሽ እንደው ምንድን ነው የሚባለው ገጭ ብሎ እንደው የከፋችሁ ሰዎች ገዴላችሁ ያልፋል። ዛሬ አልፍና ነገ ደግሞ ይህን የምናወራበት ቀን ነው። ስለዚህ ከፍሎም የሚተነፍስ ሰው አለ፣ ለመተንፈስ የሚከፍል ሰው አለ። ስለዚህ ጤና ይስጣችሁ። ትልቁ ነገር ጤና ይስጣችሁ። ሌላው ነገር እመኑኝ ይመጣል። እኔም ራሴ እንደዚህ እያልኩ ነው ማበረታው። መልካም ጊዜ ይሆንላችሁ። በያላችሁበት ውጭ ሀገር የምትኖሩ ሰዎች ስትመጡ እንዳልኳችሁ ጻፉልን፣ አብረን እንበላለን፣ እንጠጣለን፣ አሪፍ ጊዜ እናሳልፋለን። ቪዲዮ ብቅ በሉ። እንደዚህ አይነት ላዛኛ የምትፈልጉ ከሆነ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። በተለይ እንደኔ አይነት ሰው ከምንም ነገር የጸዳ ነገር የሚሰራ ሰው አለ በጣም ብዙ አለ። እነሱን እየሄዳችሁ ሰብስክራይብ አድርጓቸው፣ አበረታቷቸው። ምክንያቱም በቃ አትሊስት ጥሩ ኮንቴንቶች እንዲመጡ የምትፈልጉ ከሆነ ማለት ነው። ልክ እንደ አቤል የወይኗ ልጅ አይነት እሱ በጣም አፕሪሼት ማድረግ ልክ እንደዛ አይነት ሰዎችን ማበረታታት የምትፈልጉ ከሆነ ሰብስክራይብ አድርጉ፣ ይሁን ሼር አድርጉልን። ቪዲዮዎቻችንን በደንብ ቪው ሲኖረን እኛም ጠንክረን እንሰራለን ማለት ነው። አመሰግናለሁ። በሚቀጥለው ብሎግ እስከምንገናኝ ተሰነባበትን። ባባይ በያላችሁ መልካም